በአብይ አህመድ ለውጥ ያመጣል ተብሎ የአማራ ክልል ፖሊስ ኮሚሽነር ሆኖ የተመደበው ዘላለም መንግስቴ ድንገት መባረሩና ወደ አዲስ አበባ መምጣቱ ተሰማ። ዘላለም መንግስቴ ድንገት የተባረረበት ምክንያትም የታወቀ ሲሆን በፋኖ አስጨረስከን የሚል ክስም ተነስቶበታል ተብሏል። በሱ ቦታ ሌተናል ጀነራል ጥጋቡ ከፋኖ ጋር እንዲፋለም በአብይ አህመድ ተልኳል። ይህም ቢሆን ግን አዲሱ ተሿሚ ለአብይ አህመድ ምንም አይፈይድም እየተባለ ነው። ይህ በእንዲህ እንዳለ በቅርቡ የአፍሪካ ቀንድ ካርታ ይገለባበጣል ሲል የነበረው ባጫ ደበሌ አዲስ አበባ ሲመለስ ጥሩ ነገር አልገጠመውም። ዝርዝር መረጃው በሰዓቱ ይቀርባል። ብልጽግና በኦሮሚያ በአማራና በትግራይ ጉዳይ አዲስ አቅጣጫ ማስቀመጡን የቀድሞ የኦህዴድ ከፍተኛ ባለስልጣናት ምንጭ ጠቅሰው ይፋ አድርገዋል። በግምገማው መሰረት ፋኖን ማሸነፍ ያልቻልነው በአማራ ህዝብ ምክንያት ነው የሚል ሪፖርት ለአብይ አህመድ ቀርበዋል። የኦሮሞ ህዝብ ደግሞ መንግስት ነህ ቢባልም መንግስት መሆኔን አላምንም ብሎ ከራሳችን ጋር እየተፋጀ ነው ሲል ደምድመዋል። ጌታቸው ረዳን ደግሞ ለመሪነት የማይሆን ሲል አስቀምጦታል። ሰፊ መረጃው በሰዓቱ ይቀርባል። ፕሮፌሰር ሕዝቅኤል የኦሮሞ ህዝብ ጥያቄ ወለጋና ጅማ በሰላም መኖር እንጂ አዲስ አበባ እያለ ተጨማሪ ችግር ውስጥ መግባት አይደለም ሲሉ አስጠንቅቀዋል። በደህንነት ካሜራ የታጀበው የምክክር ኮሚሽኑ ተብየው መድረክ እንደቀጠለ ሲሆን ተመካካሪዎች ራሳቸው ፍርሃት ውስጥ እንዳሉም በመነገር ላይ ነው። እነ ሽመልስ አብዲሳ በበኩላቸው ሌላው በእንግድነት እነርሱ በባለቤትነት ለመኖር ግፊታቸውን ቀጥለዋል። አሁን በቀጥታ ወደ ዝርዝሩ አልፈናል። በአማራ ክልል ያለው ጦርነት ተባብሶ በቀጠለበት በዚህ ሰዓት የክልሉ ፖሊስ ኮሚሽነር ዘላለም መንግስቴ ድንገት ከኃላፊነት መነሳቱ ተሰምተዋል። ግለሰቡ ከዚህ በፊት የፌዴራል ፖሊስ ወንጀል ምርመራ ቢሮ መርማሪ በመሆን አገዛዙን ሲያገለግል የቆየ ሲሆን ከዓመት ከ6 ወር በፊት ማለትም መጋቢት 2017 ዓ.ም የአማራ ክልል ፖሊስ ኮሚሽነር ሆኖ በአብይ አህመድ መላኩ አይዘነጋም። ሆኖም ዘላለም መንግስቴ ፋኖን መቋቋም ይችላል ተብሎ በአብይ አህመድ ታምኖበት የነበረ ቢሆንም በዚህ አጭር ጊዜ እንኳን በሺዎች የሚቆጠሩ አድማ ብተናዎችን እንዳስፈጀ የቀረበበት የግምገማ ሰነድ እንደሚያመለክት ተነግሯል። ዘላለም መንግስቴ የቀረበበት ክስ ግን አስፈጀን ብቻ ሳይሆን ዘረፋ ውስጥ ገብታል የሚል ጭምር እንደነበረም ተመልክቷል። የአማራ ህዝብ ንብረት የሆነው የአገዛዙ ፖሊስ ኮሚሽን ተቋም ሀብት በነ ዘላለም መንግስቴ ቡድን እንደተዘረፈም ይነገራል። በቅርቡ እንኳን የፖሊስ ኮሚሽኑ አስመረቀ በተባለው ህንፃ ምክንያት እነ ዘላለም መንግስቴ በ100 ሚሊዮን የሚቆጠር ገንዘብ እንደዘረፉ ጥቆማ ጭምር መቅረቡ በወቅቱ ተነግሮ ነበር። ሹመኛውና ተቋሙ ፋኖን እንዲያጠፉ ይሰራሉ ተብለው ታምኖባቸው የነበረ ቢሆንም እሱም እንዳለቃው አብይ አህመድ መጽሐፍ በመጽሐፍ ጊዜውን አባክኗል ይባላል። ዘላለም መንግስቴ በስልጣን ዘመን እያለ በርካታ አድማ በታኞችንም በተከታታይ ያስመረቀ ቢሆንም የት እንደገቡ ግን የሚታወቅ ነገር የለም። የአማራ ክልል ቀውስ ከቁጥጥር ውጪ የሆነበት አብይ አህመድ በዘላለም መንግስቴ ቦታ ለመጀመሪያ ጊዜ ጀነራል ለአማራ ክልል ፖሊስ ኮሚሽነርነት መድበዋል። አዲስ የተተካውም ሌተናል ጀነራል ጥጋቡ የሚባል ሲሆን እሱም እድሉን ለመሞከርና ከፋኖ ጋር ለመፋለም ባህር ዳር ከትመዋል። የፖሊስ ኮሚሽን ተቋም የሚመራው ሲቪል በሆነ አመራር ቢሆንም ከቅርብ ጊዜ ወዲህ ግን አብይ አህመድ ጀነራሎችን በእነዚህ ተቋማት ውስጥ መመደብ ጀምረዋል። አዲስ አበባ ላይ ላለው ስጋት በቅርቡ ጀነራል አስራት ዴኔሮን ያስቀመጠው ሲሆን አሁን ደግሞ የአማራ ክልል ተከትሏል። ታዛቢዎች እንደሚያስጠነቅቁት የአገሪቱ ቀውስ በዚሁ የሚቀጥል ከሆነ ሙሉ የህዝብ ተቋማት በጀነራሎች እጅ የመውደቃቸው ጉዳይ አጠራጣሪ አይሆንም። ይህም ኢትዮጵያን ወደ ለየለት ወታደራዊ አገዛዝ ሊያንደረድራት እንደሚችልም ጨምረው ይገልጻሉ። ይህ በእንዲህ እንዳለ ሌላኛው የኦህዴድ ሹመኛ ጀነራል ባጫ ደበሌ ደግሞ ከኦህዴዶች ዱላ ቀረሽ ግምገማ እንደቀረበበት የፓርቲው የውስጥ ምንጮች አረጋግጠዋል። ምንጮቹ እንዳሉት ጀነራል ባጫ ደበሌ ሰሞኑን ከቢቢሲ ጋር ያደረገው ቆይታ አብይ አህመድን በእጅጉ አስቆጥተዋል። ምክንያት የተባለው ደግሞ የባጫ ደበሌ የአፍሪካ ቀንድ ይበታተናል የሚለው ንግግሩ ነው። ኦህዴዶች ጀነራል ባጫ ደበሌን ለግምገማ አቅርበው ፋኖ ወንድሞቻችን ናቸው የሚል መልእክት እንደታስተላለፍ እንጂ ስለ ኤርትራና ካርታ ምን አገባ የሚል ግልጽ ጥያቄ ቀርቦለታል ተብሏል። በቀላሉ ስሜታዊ እንደሆነ የሚነገርለት ጀነራል ባጫ ደበሌ መንግስታት ይቀያየራሉ፣ ካርታውም ይገለባበጣል፣ እንጠፋፋለን የሚል ማስጠንቀቂያውን በቅርቡ ካሰማ ወዲህ በኦህዴዶች ላይ በቀውስ ላይ ቀውስ ጨምሮባቸዋል ይባላል። ምክንያቱም የጀነራል ባጫ ደበሌ ንግግር በግልጽ አማርኛ መንግስት ሳንሆን የአሸባሪ ድርጅት ነን የሚል ነውና፣ በተለይ ደግሞ ለስሙም ቢሆን ሰውየው ዲፕሎማት ስለሆነ ይህ ሁሉ ንግግሩ በዲፕሎማቶች ታሪክ ታይቶ የማይታወቅ ሆኗል። አሁን እኮ ጦርነት በሚሆንበት ጊዜ ሎክ
ደጀንና ፍሮንት የሚባል ነገር የለም። አሁን በዚህ ዘመን የሚፈጠር ጦርነት ደጀንና ግንባር የሚባል የለውም። ሁሉም ግንባር ናቸው። ይሄ ማለት ምንድን ነው? አስመራና በባድመ አካባቢ ያለው ግንባር አስመራ ደጀን ሆኖ ባድመ ግንባር ሊሆን አይችልም። ሁለቱም ግንባር ናቸው። በአብይ አህመድ የተመራው ድብቅ የኦህዴድ ስብሰባ የኦሮሚያ የአማራና ትግራይ ክልሎች ውስጥ ያለውን ሁኔታ ገምግሞ ውሳኔ ማሳለፉን የኦህዴድ የቀድሞ ባለስልጣናት ምንጭ ጠቅሰው ይፋ አድርገዋል። ግምገማው የተደረገው አዲስ አበባ ውስጥ ሲሆን በሶስቱ ክልሎች ውስጥ ያለውን ወቅታዊ ሁኔታ ገምግመው ማሻሻያና መጠናከር ይኖርበታል ያሉትን ጉዳይ ለውሳኔ ማቅረባቸው ተሰምተዋል። የመጀመሪያው ግምገማ ኦሮሚያ ክልል ላይ የተደረገ ሲሆን የኦሮሞ ህዝብ መንግስት መሆኑን ሊቀበል አልቻለም የሚል ድምዳሜ ላይ ተደርሰዋል። በተከታታይ የኦሮሞ ህዝብ የስልጣን ባለቤት እንደሆነ እንዲያምን በተገኘው አጋጣሚ ሁሉ ጥረት ቢደረግም የኦሮሞ ህዝብ መልሶ ብልጽግናን ከመፋለም አልተመለሰም ሲል የግምገማው ውጤት ይዘረዝራል። ባለፉት 8 ዓመታት ከዚሁ ህዝብ ጋር ተገዳለናል የሚለው የግምገማው ውጤት ከዚህ በኋላ ግን ኦሮሚያ ውስጥ የቀጠለው መገዳደል ጋብ እንዲል ከውሳኔ ላይ ተደርሷል ተብሏል። በክልሉ በተከሰተው ከባድ ቀውስ ምክንያት የደረሰው ውድመትም ስጋት ወደ መሆን ደረጃ መሸጋገሩንና ሰላማዊ አማራጮች ቅድሚያ ይሰጣቸው ሲልም ዘርዝሯል። ከዚህ በኋላ የቀረበው የአማራ ክልል ጉዳይ ሲሆን ግምገማው የአማራ ህዝብን መከፋፈል ስጋትን ለመቀነስ ብቸኛው አማራጭ መሆኑን አስምሮበታል ተብሏል። የአማራ ህዝብ አንድ ከሆነ አለቀልን የሚለው የኦህዴድ ግምገማ በቀጣይ ከፋፍሎ መግዛት እንዲቻል ከፍተኛ ስራ መሰራት እንደሚኖርበትም አቅጣጫ አስቀምጠዋል። ቃል በቃልም ሸዋ ከጎንደር፣ ወሎ ቤት አማራ ከጎጃም በጥርጣሬ እንዲተያዩ ማድረግ፣ ቁርሾ ካለም አጋጣሚውን ተጠቅሞ በሳት ላይ ቤንዚን ማርከፍከፍ ተቀዳሚ ተግባር መሆን እንዳለበትም አቅጣጫ አስቀምጠዋል ተብሏል። በክልሉ ውስጥ የተሰማሩ ባንዳዎች ይህን የመከፋፈል ስራ እንዲሰሩ የተሰጣቸውን የቤት ስራ በመጠኑም ቢሆን አሳክተዋል ያለው ኦህዴድ በቀጣይ ጠርቀም ያለ በጀት እየተመደበ የአማራን ህዝብ መከፋፈል ጊዜ የማይሰጠው ተግባር መሆን እንዳለበት ከውሳኔ ላይ ደርሰዋል። ፋኖን ማጥፋት ያልተቻለው በአማራ ህዝብ ምክንያት ነው የሚል ድምዳሜ ላይ የደረሰው ብልጽግና ይህንን ለመቀልበስ አሁንም ያለው ብቸኛ አማራጭ የኃይል ብቻ እንደሆነ ማስቀመጡን እነዚሁ የኦህዴድ የመረጃ ምንጮች ገልጸዋል። የኃይል አማራጩ ፋኖ ላይ ብቻ ሳይሆን ሰላማዊ ሰውም ሊቀርለት እንደማይችል ኦህዴዶች ዶልተዋል ተብሏል። በመጨረሻም የቀረበው የትግራይ ጉዳይ ሲሆን ችግሩን ለመፍታት ከህወሓት ጋር ሰላማዊ የሆነ መንገዶች መፈለግ ይኖርበታል ሲል ወስኗል። ሆኖም በተገኘው አጋጣሚ ሁሉ ህወሓትን ማስወገድ የግድ እንደሆነ በማስቀመጥ ተተኪ ያለው ኃይል ላይ መመክሯል። ጌታቸው ረዳ ከግል ባህሪው ጭምር ቀጣይ ኃላፊነት መውሰድ አይችልም፣ የሚታመንም አይደለም ያለው ግምገማው ከሱ ይልቅ ጻድቃን ገብረትንሳኤ ላይ ትኩረት ቢደረግ የተሻለ ይሆናል ብለዋል። በአጠቃላይ በሶስቱ ክልሎች ላይ የቀረበው ሪፖርት ኦሮሚያ ክልል የኃይል አማራጭ እንዲቀንስ፣ አማራ ላይ የኃይል እርምጃው ይጠናከር፣ ባንዳም ይሰማራ የሚል ሲሆን ህወሓትን ደግሞ እያባበሉ መቆየት፣ ተተኪው ግን ጌታቸው ረዳ ሊሆን እንደማይችል በመወሰን ተጠናቀዋል። በመሆኑም በቀጣይ ጊዜ በአማራ ክልል ሰብአዊ ሰቆቃው ተባብሶ ሊቀጥል ስለሚችል ህዝቡ መጪውን ከፋኖ ጋር በመሆን እንዲያሸንፍ ተገቢ ዝግጅት ላይ መሆን እንደሚገባውም ተመልክተዋል። የኦህዴድ ግምገማ በሶስቱም ክልሎች ውስጥ ከባድ ቀውስ ውስጥ መግባቱን ያረጋግጣልም ተብሏል። የአማራ የኦሮሞና የትግራይ ህዝብ ከኢትዮጵያ ህዝብ ከ75% በላይ የሚሆነውን ቁጥር ይሸፍናል። ስለሆነም አብይ አህመድ ቀውስ ውስጥ የገባው ከዚህ ሁሉ ማህበረሰብ ውስጥ ነው እንደማለት ነው። ጉዳዩን በጥልቀት የሚያውቁ የፖለቲካ ምሁራን በስልጣን ላይ ለመቆየት አብይ አህመድ ቢያንስ አንዱን አጋር አድርጎ ሌላው ላይ መዝመት ይኖርበታል። ሆኖም በተለያዩ መንገዶች ይህንን ፖለቲካዊ አሻጥር ለመፈጸም ሙከራ ቢያደርግም እስካሁን ድረስ አብሬ ልሰለፍ የሚል ኃይል አልተገኘም። አዲስ አበባ በነዋሪዎች ነው መተዳደር ያለበት። ራሱን ማስተዳደር አለበት። የአዲስ አበባ ነዋሪ አዲስ አበባን ማስተዳደር አለበት። አዲስ አበባ ነዋሪዎች ደግሞ ራሳቸውን ማስተዳደር አለባቸው በመረጡት ህዝብ። ያ ነው የአዲስ አበባን አስተዳደር። ከንቲባውን ከዛ ውስጥ ወጥቶ፣ ፖሊሲን ከዛ ወጥቶ፣ በጀትን ከዛ ወጥቶ፣ የከተማ ጉዳይን ከዛ ወጥቶ ነው ለአዲስ አበባ መሰራት ያለበት። ኦሮሚያ ውስጥ ስላለ ግን
ከኦሮሚያ ጋራ ቆሻሻ የመጣል ምናምን የሚባል ነገር ግዴታ ስለሆነ ኃላፊነት የሚሰማቸው ሰዎች ካሉ አንደኛ ህግ በማውጣት፣ ሁለተኛ በመመካከር፣ ሶስተኛ የሚያጣላ ነገር ካለ ወደ ፍርድ ቤት ሄደ መጨረስ የምትችለው ነገር ነው። 4,000 ሰው የሚወያይበትን ጉዳይ አይደለም። ለኔ ቀላል ቁጥር የሌላቸው የኦሮሞ ሊቃን አዲስ አበባን ወደ ኦሮሚያ ይጠቃለል የሚለውን ሐሳብ በአደባባይ መኮንን ጀምረዋል። ከነዚህ ውስጥ ደግሞ ፕሮፌሰር ሕዝቅኤል አንዱ ሲሆኑ ፕሮፌሰሩ የኦሮሞ ህዝብ ጥያቄ ወለጋ፣ ጅማና ሻሸመኔ ላይ በሰላም መኖር እንጂ ሌላ ተጨማሪ ችግር ውስጥ መግባት አይደለም ሲሉ ኦህዴዶችን አስጠንቅቀዋል። አብይ አህመድ ይህን ግርግር ተጠቅሞ በህግ ውሳኔ ለማሳለፍ እየሞከረ ባለበት በዚህ ሰዓት ከወዲሁ የአዲስ አበባ ፖለቲካም እየተጋጋለ ሲሆን ህዝቡም ማጉረምረም መጀመሩ በመነገር ላይ ነው። ጉዳዩን በተመለከተም የምክክር የተባለው መድረክ አሁንም ከፍተኛ ውጥረት ላይ ነው። ተመካካሪዎቹ ራሳቸው ፍርሃት ውስጥ መግባታቸውን ታማኝ የመድረኩ የመረጃ ምንጮች አረጋግጠዋል። ለዚህ ደግሞ ምክንያቱ ምክክሩ በካሜራ ስለሚቀረጽ የኦህዴድ የደህንነት ሰዎች በቀጥታ የማየት እድል ስለተፈጠረላቸው ነው። በእርግጥ ምክክሩ ይቀረጽ የተባለው ለታሪክ እንዲቀመጥ ቢሆንም ነገሩ ግን ሌላ ነው ተብሏል። በተለይ ደግሞ በአዲስ አበባ ጉዳይ የተለየ ሐሳብ የሚያቀርብ ተመካካሪ ካለ ደህንነቶች በቀላሉ በካሜራ ስለሚያዩት ምነካ የሚል ቅሬታ ጭምር እንደሚያቀርቡለትም ታውቋል። ታማኝ የሚባሉ የኦህዴድ ደጋፊዎችም በአደባባይ በመውጣት የአዲስ አበባ ጉዳይ ላይ ስጋት አለብን የሚል ቅሬታ ማሰማታቸውን አጠናክረው እንደቀጠሉ ናቸው። በአንጻሩ ቀጀላ መርዳሳ የተባለው የአብይ አህመድ ሹመኛ ደግሞ አዲስ አበባን በተመለከተ ታሪክ አይሰራም ሲል ተደምጠዋል። ታሪክ ከሰራ ነገሩ ወዴት እንደሚሄድ ቀድሞ የተረዳ የሚመስለው አዛውንቱ ቀጀላ መርዳሳ ከቅርብ ጊዜ ወዲህ ያለውን የታሪክ አጋጣሚን ብቻ በማንሳት ከተማዋን ስጡን የሚመስል መልእክቱን አስተላልፈዋል። የሽመልስ አብዲሳ ቡድን በበኩሉ የሚፈልገው የአዲስ አበባ ህዝብና የፌዴራል መንግስቱ ልክ እንደ አፍሪካ ህብረት ሁሉ በእንግድነት እንዲቀመጡና የኦሮሚያ ብልጽግና የከተማዋ ባለቤት እንዲሆን ነው ተብሏል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም